አርዕስተ ዜና። በኦሮሚያ ክልል አርሲ ዞን በተለያዩ አካባቢዎች በሰዎች ላይ እየደረሰ ያለው ግድያና መፈናቀል እልባት ሊሰጠው ይገባል ሲል ኢሰመኮ አሳሰበ። ከውጭ ኢራናውያን ለመሪያቸው ቀብር እየተዘጋጁ ባሉበት ወቅት እስራኤል አዲስ ጥቃት ፈጸመች። ጤና ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። በኦሮሚያ ክልል አርሲ ዞን በተለያዩ አካባቢዎች በሰዎች ላይ እየደረሰ ያለው ግድያና መፈናቀል እልባት ሊሰጠው ይገባል ሲል ኢሰመኮ አሳሰበ። ኮሚሽኑ በኦሮሚያ ክልል አርሲ ዞን በተለያዩ አካባቢዎች የተፈጸሙ ጥቃቶች ያስከተሉትን የሰብአዊ መብት ጥሰቶች በተመለከተ በዛሬው ዕለት መግለጫ አውጥቷል። ገነት ዘዘው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኦሮሚያ ክልል በአርሲ ዞን በተለያዩ ወረዳዎች በተለያዩ ጊዜያት በኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ በሰዎች ላይ እየፈጸመ ያለውን ጥቃት ተከትሎ ህዳር 26 ቀን 2016 ዓ.ም የፌዴራልና የክልሉ መንግስታት ተጠያቂነትን ማረጋገጥ ጨምሮ እየደረሰ ካለው የሰብአዊ መብት ጥሰቶች ጋር የሚመጣጠን መፍትሄ እንዲሹ የሚያሳስብ መግለጫ ማውጣቱ ይታወቃል። በዞኑ ያለው ሁኔታ ለተወሰኑ ጊዜያት እየተሻሻለ የነበረ ቢመስልም ከጥቅምት ወር 2018 ዓ.ም ጀምሮ ታጣቂ ቡድኑ በሽርካ፣ በጉና፣ በመርቲ፣ በአስኮና በአንቆሌ ዋቤ ወረዳዎች በሰዎች ላይ በፈጸማቸው ጥቃቶች በሰዎች ህይወት፣ አካልና ንብረት ላይ ጉዳት መድረሱን እንዲሁም ከዚሁ ጋር በተያያዘ በተፈጠሩ የደህንነት ስጋቶች ምክንያት የነዋሪዎች መፈናቀል መከሰቱን ኢሰመኮ የደረሱትን ጥቆማዎችና አቤቱታዎችን መሰረት በማድረግ የተጎጂ ቤተሰቦችን፣ ነዋሪዎችን እና የየአካባቢዎቹን የመንግስት ኃላፊዎች በማነጋገር ባሰባሰባቸው መረጃዎች ማረጋገጥ መቻሉን በመግለጫው አስታውቋል። የኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ የካቲት 19 ቀን 2018 ዓ.ም በዞኑ ሽርካ ወረዳ ጃዊ ቀበሌና በሮቤ ወረዳ ገባ ቀበሌ በፈጸመው ጥቃት ይህ መግለጫ ይፋ እስከተደረገበት ጊዜ ቁጥራቸው በውል ባልተለዩ ሰዎች ላይ የህይወት መጥፋት፣ አካል ጉዳት፣ እገታ እንዲሁም መፈናቀል መድረሱን ኢሰመኮ በተለያዩ መንገዶች ባሰባሰባቸው መረጃዎች ማረጋገጡን ገልጿል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በኦሮሚያ ክልል አርሲ ዞን የተለያዩ አካባቢዎች በታጣቂዎች የሚፈጸመው ጥቃት የሰብአዊ መብቶች ጥሰቶችን እያስከተለ መሆኑን ጠቅሰው ለሰብአዊ መብቶች ጥሰቶች ምክንያት የሆኑት በሰዎች ላይ የሚፈጸሙ ግድያዎች፣ አካል ጉዳቶች፣ መፈናቀሎች፣ እገታዎች እንዲሁም የንብረት ውድመቶችና ዘረፋዎች የሰዎችን በህይወት የመኖር መብት ጨምሮ ነዋሪዎች በሰላምና በደህንነት የዕለት ተዕለት ተግባራትን እንዳያከናውኑ አስቸጋሪ አድርጎታል ብለዋል። ዋና ኮሚሽነሩ አክለውም የፌዴራልና የክልሉ መንግስታት በተደጋጋሚ ጥቃቶች በተፈጸሙባቸውና የጥቃት ስጋት ባሉባቸው አካባቢዎች በቂ የጸጥታ አካላትን እንዲያሰማሩ እንዲሁም ከሌሎች አጋር አካላት ጋር በመተባበር በጥቃቶቹ ምክንያት ከቀያቸው ለተፈናቀሉ ነዋሪዎች በቂ የሆነ አስቸኳይ የሰብአዊ ድጋፍ እንዲያቀርቡ፣ ተፈናቃዮች ወደ ቀያቸው ተመልሰው በዘላቂነት የሚቋቋምበት ሁኔታ እንዲያመቻቹ እንዲሁም ተመሳሳይ ጥቃቶችን ቀድሞ የመተንበይና የመከላከል ስራ እንዲሰሩ ጥሪ አቅርቧል። የፌዴራልና የኦሮሚያ ክልል መንግስታት በዞኑ በቂ የጸጥታ አካላትን ማሰማራትና ተጠያቂነትን ማረጋገጥ ጨምሮ አፋጣኝ፣ ተጨባጭና ዘላቂ እርምጃዎችን ሊወስዱ ይገባል ሲልም አሳስበዋል። በተያያዘ ዜና ታጣቂዎች የአርሲ ዞን አስተዳደር በሚያውቋቸው ካምፖች ውስጥ ተቀምጠው ጥቃት እንደሚፈጽሙ ነዋሪዎች ገለጹ። በሌላ በኩል የሀገር መከላከያ ሰራዊት ችግሩን እስከ ወዲያኛው እንዳያጠፋ ድርጊቱ በዞኑ አመራሮች ስለሚመራ እንቅፋት እንደሆነ እንዲሁም በየካቲት 23 2018 ላይም 4 ሰዎች መገደላቸውን የኢሳት ታማኝ የመረጃ ምንጮች አስታውቀዋል። መሳይ ገዛኸኝ ተጨማሪ አላት።
በአርሲ ዞን ሽርካ ወረዳ ከየካቲት 19 2018 ጀምሮ እምነት ተኮር ግድያ በንጹሃን ላይ የተፈጸመ እንደሆነ በአካባቢው የሚገኙ የኢሳት ታማኝ የመረጃ ምንጮች ገልጸዋል። ጥቃቱ አሁንም እንደቀጠለ ያሳወቁን ምንጮቻችን በየካቲት 23 2018 ተጨማሪ 4 ሰዎች እንደተገደሉ አስታውቀዋል። የአካባቢው የጸጥታ ችግር የተባባሰ እንደሆነ በሚደርሱት መረጃ የተረዳው ኢሳት በዞኑና በቦታው የጸጥታ ኃይሎች የሉም ወይ ሲል ጥያቄ አቅርበዋል። በፊትም በየቀኑ መከላከያ አለ በተባለበትም ሰዓት የተለያዩ ችግሮች በየአቅጣጫው ይካሄዳሉ። አንድ ቦታ የሆነች ትንሽ ያበርዱና በሌላ ቦታ እዛው ደግሞ አጠገባቸው በቃ ሌላ ነገር በቃ ሰው ሲጨፈጨፍ ነው የሚታየው። መከላከያውን ሲያወጡ በአካባቢ በየቀበሌ ያሰለጠናቸው ታጣቂው ነበር መድበው በቃ እነሱ አሉ ተብሎ ብድግ ብለው ሄዱ። እነሱ ልክ እግራቸው በወጣ ማታ ወዱ በቃ ጭፍጨፋ ተጀመረ። ልክ ለ3 ቀን ያህል ምንም አላባራም። በ19 የተጀመረ ጭፍጨፋ እስከ 23 እንደዛው ነበር። በአንድን የኦርቶዶክስ ሃይማኖት ብቻ እየተፈለገ ጅምላ ጭፍጨፋ ነው በቃ እየተደረገ ያለው። ህዝቡ በቃ ምንም ራሱን መከላከል አልቻለም። በፊት መደናው ቀን እንዳለ የያዘውን መሳሪያ በግዳጅ በመንግስት ታፍኖ ተወስዶበታል። በመንግስት ገቢ አድርጓል። መሳሪያው ተቀምጧል። አሁን የመከላከያው መንጎቅልሽ የሆነበት ትልቁ ምክንያት መከላከያው መጥቶ ከህዝቡ ጋር የሚሄደው እነኛውን የመንግስት አካላት የሚባሉ አለ አይደለ? መንግስትን እያስበሉ ካሉ አካላት ጋር ነው የሚንቀሳቀሰው። ከዚህ የተነሳ ነው አሁን ማህበረሰቡ ላይ ትልቅ ችግርና በደል እየደረሰ ያለው እና መንግስት ከተቻለ ማህበረሰቡ በገንዘብ ደረጃ ራቁቱን ቀርቷል። ማህበረሰቡን ያደራጀ ሾቅ በሾቅ ነው አሁን የሚወጣው። ከዛ ውጭ ግን መከላከያ ልክ እንዲያደርጋሉ እስካሁን ድረስ እኮ እዛ ተቀምጧል። እሱ ሲመጣ ዞር ይባላል። ዞር በሉም የሚለው እዛው ጋር ያለ የመንግስት አካል የሀገር ሽማግሌ ምናምን ተብሎ የተቀመጠ በራሱ የመንግስት አመራሩ ተሰርቶ የተዘጋጀ አካል ነው። መከላከያ ሲወጣ እንደዚህ አይነት ነገር የመፈጠሩ ትልቁ ምክንያት እዛ ጋር ያለው የመንግስት መዋቅር ነው። የመረጃ ምንጮቻችን አያይዘው የዞኑ አስተዳደር ሆነ የሚመለከተው አካል ታጣቂዎቹ በግልጽ በሚታወቅ ቦታ ሰልጥነው እንደሚሰማሩና ጥቃት እንደሚያደርሱ እያወቀ ዝም ማለቱን ይገልጻሉ። ቀሬታ የሚባል ቦታ አለ፣ ከተማ ነው። በዛ በኩል ወደ ዋቤ የሚያስገባ ገደል አለ። ልዩ ካምፕ ቦታቸው በዛ በኩል ጎቤሳ ትባላለች። ልዩ መጠሪያ ስሟ ጎቤሳ ትባላለች። ጎቤሳ ስልሽ የወረዳውን ጎቤሳ አይደለም፣ የዛ የካምፕ ዋቤ እነሱ ካምፕ ያቆሙት ጎቤሳ ትባላለች። በቀሬታ መግቢያ በኩል ነው ወደ ዋቤ። ከዛ ደግሞ ሶጂ ሳዲ የሚባል ቦታ ነው። ሶጂ ረጳሳ የሚባል ቦታ፣ ከዛ ደግሞ መቂቱ ወርቄ የሚባል ቦታ ነው። እሱ ቦታ ትንሽ የምጠራጠረው ወደ ቆሎ ዋቤ ወረዳ ትሁን ወደ ዋቤ ክልል ትሁን እሷን ብቻ ጠራጠራለሁ። ልዩ የምትባል ልዩ ቦታ ነው። እነዚህ በቃ ወሳኝ በቃ እዛ በዋቤ ክልል በቃ ወሳኝ ካምፕ ቦታዎች ናቸው። በቃ ምሽጉ ካምፓቸውን የወረዳው አስተዳደር ያውቀዋል፣ የዞኑ አስተዳደር ያውቀዋል። ቦታ እነሱ ያሉበት ዋና ቦታ 6 ካምፕ ያላቸው። ምንም የቆመ ነገር የለም። ምንም ይባላል የሚቆም ነገር የለም። ትልቁ ነገር ያለ ቢወስ ነው። መንግስት አመራሩ ጋር ነው ትልቅ ችግር ያለ። የመልካም አስተዳደር ችግር፣ የሀገር ሽማግሌ ሃይማኖት አባት የምትወራሽ በሙሉ ችግር ያለበት እንጂ የዚህ የማህበረሰብ ችግር መፍታት አቅቶት ኦሮሚያ አርሲ ላይ እኮ ሞት ቀርቷል። በየቀኑ ነው ያለው። ሰውም እየፈራ ለመናገር በቃ ነገር ዛሬ የማታ ሆነ ልክ እንደ ሰንበቴ ማነው ባለ ሳምንት ይባል ነበር። አሁን ደግሞ ልክ ሞቱም አለ ነገተረኛ እንደዚህ አይነት ነገር ነው እየሆነ ያለው። ኢሳት ነጻ የህዝብ ሚዲያ በጉዳዩ ላይ ከአርሲ ዞን ምላሽ እንዲሰጠው ለአስተዳዳሪዎቹ ተደጋጋሚ ስልክ ቢደውልም ሆነ የጽሁፍ መልእክት ቢያስተላልፍ ምላሽ ማግኘት አልቻለም። በጉዳዩ ላይ ምላሽ መስጠት የሚፈልግ አካል ካለ ለማስተናገድ በራችን ክፍት መሆኑን ለማሳወቅ እንወዳለን። በኢትዮጵያ የባህር በር ጥያቄ ላይ በካራማራ ድል የታየውን አንድነት ማንጸባረቅ እንደሚገባ ተገለጸ። በሌላ በኩል የኢትዮጵያውያን አንድነት በውጭ ጣልቃ ገቦች እንዳይሸረሸር ማድረግ የሁሉም ኢትዮጵያዊ ኃላፊነት ሊሆን እንደሚገባ የታሪክ ምሁራን አስታውቀዋል። ሰላማዊት ሙሉጌታ
የካራማራ ድል በኢትዮጵያና በሶማሊያ መካከል የተደረገው ውጊያ ሲሆን የኢትዮጵያ ጦር በኩባና በሶቪየት ህብረት እገዛ በጅጅጋ የካራማራን ተራራ በመቆጣጠር የዚያድ ባሬን ጦር ያሸነፈበት የታሪክ ምዕራፍ መሆኑን ታሪክ ያስረዳል። የካቲት 26 ቀን 1970 ዓ.ም ኢትዮጵያውያን የጠላትን ጦር ድል አድርገው በጀግንነት ሰንደቅ ዓላማቸውን ያውለበለቡበት የሉዓላዊነት ተምሳሌት የሆነ ድል ነው። ዳግማዊ አድዋ የሆነው የካራማራ ድል ኢትዮጵያውያን በምን መልኩ ማስቀጠል አለባቸው ሲል ኢሳት የታሪክ ምሁራንን አነጋግሯል። የታሪክ ምሁር በላይ ስጦታው የካራማራ ድል ልክ እንደ አድዋ ሁሉ ኢትዮጵያውያን በአንድነት ጠላትን በመመከት ጀግንነታቸውን ያሳዩበት የሀገር ፍቅር የታየበትና ወራሪው ጦር ተሸንፎ የወጣበት አኩሪ ታሪክ መሆኑን ገልጸዋል። ድርድሩ ላይ ከፍተኛ የሆነ ትዕቢት፣ ዛቻ ነገር ነበር የሚያሰማው። እዛ መጨረሻ ላይ አደራዳሪዎቹም ኢትዮጵያ ምንም ጥፋት እንደሌለባት በግፍ ተወራለች፣ ከወረርከው ግዛቷ ውጣ ነው ያሉት። እሱ ደግሞ አይ በጦርነት እንገናኝ እንጂ ሌላ መፍትሄ የለውም ማለት። እንደውም ለዛይድ ባሬ ለሊቀመንበር መንግስቱ ያለው ምንድን ነው ጓድ መንግስቱ እዛው ጦር ሜዳ ላይ እንገናኝ መልካም ጦርነት ይሁንልዎት ብሎ ነው የጨረሰው። ስብሰባውን ረግጦ የወጣው። አሁንም እውነትም እንዳለው ለመንግስቱ መልካም ጦርነት ሆነለት። ከፍም ኢትዮጵያ ድል አድርጋለች። ሌላኛው የታሪክ ምሁር ፕሮፌሰር አየለ በከሪ በበኩላቸው ከውጭ ሆነው ጣልቃ የሚገቡ ኃይሎች በኢትዮጵያውያን አንድነትና መተሳሰብ ላይ የሚያሳድሩት ተጽዕኖ ቀላል የሚባል አለመሆኑን መረዳት እንደሚገባ ተናግረዋል። ለዚህም ወጣቱ ትውልድ በሀገሩን እንዲኮራና ሀገሩን እንዲወድ ግንዛቤ ሊሰጠው ይገባል ብለዋል። አሁን ያለንበት ሁኔታና ኢቭን በሰባዎቹ በሰማኒያዎቹ ያለው ሁኔታ የተለያየ ነው። ለሴም ቲንግ ዊዝ በአድዋ ጊዜ ያለው ሁኔታ ነባር ሁኔታና አሁን ያለው ሁኔታ የተለያየ ነው። በአሁኑ ጊዜ ምንድነው አንደኛ ኢሹዎቹ አንገብጋቢ ኢሹዎቹ ምንድናቸው፣ ጉዳዮች ምንድናቸው ብለን መጠየቅ አለብን። የአባይ ወንዝ ትልቁ ጉዳይ ነው። የቀይ ባህር ትልቁ ጉዳይ ነው እና በዚህ ላይ ደግሞ ከ1960 ከተማሪዎቹ እንቅስቃሴ ጀምሮ የምናየው በብሔር ጥናት ነው እና ይሄ ብሔር ደግሞ ምን ያመጣል? መከፋፈልን ያመጣል። በላይ ስጦታው አክሎም ሀገሪቱን ከውጭ ጥቃት ለመጠበቅ በባህር በር ጉዳይ ፍትሃዊ ውሳኔ እንድታገኝ ሁሉም ኢትዮጵያዊ በካራማራና በአድዋ ድል ላይ ያሳየውን አንድነት መድገም ይኖርበታል ብለዋል። አልፎ አልፎ ይሄ መንገራገጩና መወዛገቡ ደግሞ ጸጥታ መደፍረሱ፣ ሰላም መታጠፍ አልፎ አልፎ አለ። እሱም አሁን ምንድነው የውጭ ጠላቶቻችን ረጅም እጃቸውን እያስገቡ ፍርፋሪ ዶላር እየሰጡ ሀገራቸውን ሊበጠብጡና እንዲመጡ ያደረጓቸው የራሳችን ወገኖች ስላሉ ነው። የዛ የመታለልና የመጨበርበር ጉዳይ ነው ብዬ ነው የማስበው። በተሳሳተ ግንዛቤ ውስጥ እና ያስተለፉት ለጊዜው ግንዛቤ ውስጥ እስከሚስተካከል ድረስ የተወሰነ አካል ሊከተላቸው ይችላል። ከተወሰነ ጊዜ በኋላ ግን ከሀገር በላይ ምንም የለም። ሀገር ከሌለ ምንም ነገር ሳይለ በዚህ ጠላቶቻችን ያደረጉት ሴራ ነው። ግን በመጠን ቢሆን አንድነታችን እየሸረሸረ የሚገኘው ብዬ ነው የማስበው። ስለዚህ አንድነታችንን አንደኛ ሀገራችንን ከውጭ ጥቃት ለመጠበቅ ሰላምና መረጋጋት እንዲመጣ ሁሉም ኢትዮጵያዊ የራሱን ድርሻ ቢያደርግ፣ መንግስት የሚጠይቀው ጥያቄ ለዓለም አቀፉ ማህበረሰብ መልካም ቀና አመለካከት ኑሮት ኢትዮጵያ ፍትሃዊ ውሳኔ እንድታገኝ ሁሉም ኢትዮጵያዊ የራሱን ድርሻ ቢያበረክት። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችን ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ኢትዮጵያ 2.4 ቢሊዮን ዶላር ኢንቨስትመንት የሚፈረምበት ፎረም ልታካሄድ መሆኑን ገለጸች። የኢትዮጵያ ኢንቨስትመንት ኮሚሽን ሀገሪቱን ከአፍሪካ ቀዳሚ የዓለም አቀፍ ካፒታል መዳረሻ ለማድረግ ያለመ አራተኛ ዙር ኢንቨስት ኢን ኢትዮጵያ ፎረም ልታካሄድ መሆኑን አስታውቋል። ከገንዘብ ሚኒስቴርና ከተለያዩ የልማት አጋሮች ጋር በመተባበር የሚዘጋጀው ኢንቨስት ኢን ኢትዮጵያ የተሰኘው የኢንቨስትመንት ፎረም ኢትዮጵያ ለኢንቨስትመንት ዝግጁ ናት በሚል መሪ ቃል መጋቢት 17 እና 18 ቀን 2018
2018 ዓ.ም በአዲስ አበባ እንደሚካሄድ ታውቋል። የኢንቨስትመንት ኮሚሽን በፎረሙ ላይ ከ800 በላይ ዓለም አቀፍ ባለሀብቶች፣ የንግድ መሪዎች፣ ፖሊሲ አውጪዎችና የልማት አጋሮች ይሳተፋሉ ተብሎ እንደሚጠበቅ አስታውቋል። በተጨማሪም የዘንድሮ ፎረም ከ2.4 ቢሊዮን ዶላር በላይ የሚገመቱ አዳዲስ የኢንቨስትመንት ስምምነቶች ይፈጸማሉ ተብሎ እንደሚጠበቅም ኮሚሽኑ ገልጿል። የገንዘብ ሚኒስቴር ዴኤታ ወይዘሮ ሰመሪታ ሰዋሰው፣ የኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገንና የዓለም ባንክ የኢትዮጵያ፣ ኤርትራ፣ ሱዳንና ደቡብ ሱዳን ዳይሬክተር ሜሪየም ሳሌም በጋራ በሰጡት ጋዜጣዊ መግለጫ የፎረሙን ዓላማዎች በዝርዝር አብራርተዋል። የገንዘብ ሚኒስቴር ዴኤታ ወይዘሮ ሰመሪታ ሰዋሰው መድረኩ ኢትዮጵያ ለማንኛውም ዓለም አቀፍ ኢንቨስትመንት ዝግጁ መሆኗን የምታረጋግጥበት መሆኑን ተናግረዋል። የኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገን በበኩላቸው ኢትዮጵያ በአሁኑ ወቅት የውጭ ቀጥተኛ ኢንቨስትመንት ፍሰትን በመሳብ ረገድ ከአፍሪካ ሁለተኛ መሆኗን ገልጸዋል። ኢትዮጵያና ኦማን በግብርና ዘርፉ የወጪ ንግድ ግንኙነት ለማጠናከር እየሰሩ መሆኑን ገለጹ። የግብርና ሚኒስቴር የሚኒስትሩ ጽህፈት ቤት ኃላፊ ግርማ በቀለ በኢትዮጵያ ከኦማን ሰልጣኔት አምባሳደር ዶክተር አፍቃር ናዚም አልፋርሲስ ጋር በግብርናው ዘርፍ ያለውን የወጪ ንግድ ግንኙነት ለማጠናከር ተወያይተዋል። ሰፊ የእንስሳት ሀብትና የቡና ምርት መኖር፣ ምቹ የሆርቲካልቸር ኢንቨስትመንት ከባቢና በመንግስት የተቀረጹ ኢኒሼቲቮች መኖር በሁለቱ ሀገራት መካከል በቁም እንስሳትና የስጋ ውጤቶች ኤክስፖርት፣ በቡና ኤክስፖርትና በሆርቲካልቸር ኢንቨስትመንት ላይ ጠንካራ ግንኙነት ለመፍጠር የሚያስችሉ መሆናቸው በውይይቱ ተነስቷል። በቀጣይ ይህንን ወደ ተግባር ለመለወጥ በቡና በሆርቲካልቸርና በእንስሳት ዘርፉ የተሰማሩ ማህበራት ስም የራሳቸውን ድርሻ ለመወጣት ዝግጁ መሆናቸውን በውይይቱ መነሳቱን ከተቋሙ ያገኘነው መረጃ ያመለክታል። የኢትዮጵያ ንግድ ባንክ ለአምራች ኢንዱስትሪው የሚደረገው ድጋፍ ተጠናክሮ እንደሚቀጥል አመለከተ። የብሔራዊ የአምራች ኢንዱስትሪ ካውንስል ከፍተኛ የስራ ኃላፊዎች በሸገር በቢሾፍቱና በአዳማ ከተሞች በሚገኙ ልዩ ልዩ አምራች ኢንዱስትሪዎች በመገኘት የመስክ ምልከታ አድርገዋል። የመስክ ምልከታው በኢንዱስትሪዎች አካባቢ ያሉ ማነቆችን በቅርበት ለመረዳትና በካውንስሉ አማካኝነት ፈጣን መፍትሄ ለመስጠት ያለመ መሆኑ ተመልክቷል። የካውንስሉ አባልና የኢትዮጵያ ንግድ ባንክ ፕሬዚዳንት አቤሳኖ ለኢዜአ እንደገለጹት ባንኩ ለአምራቹ ኢንዱስትሪ ዘርፍ እያደረገ ያለውን ድጋፍ አጠናክሮ ይቀጥላል ብለዋል። ባንኩ በዘርፉ ያሉ እውነተኛ ችግሮችን በመለየት በፋይናንስና በውጭ ምንዛሬ በኩል የሚጠበቅበትን ድጋፍ እያደረገ ይገኛልም ብለዋል። የኢትዮጵያ ንግድ ባንክ ከሚሰጠው አጠቃላይ ብድር ውስጥ ከፍተኛውን ድርሻ የያዘው የኢንዱስትሪ ፋይናንስ መሆኑንም ነው ፕሬዚዳንቱ የተናገሩት። ከባንኩ የብድር አቅርቦቶች መካከል ከ45 በመቶ በላይ የሚሆነው አምራች ኢንዱስትሪ ዘርፍ እንደቀረበ ገልጸዋል። አምራች ኢንዱስትሪዎች አሁንም ተጨማሪ የፋይናንስ አቅርቦት እንደሚፈልጉ ጠቁመው ባንኩ ይህንን ፍላጎት ለመሙላትና የተሻለ ትኩረት ለመስጠት መረዳቱን አስታውቀዋል። አጠቃላይ የፋይናንስ አቅምን ማሳደግ ይፈልጋል፣ እኛም የተሻለ ትኩረት ማድረግ እንዳለብን ተረድተናል ሲሉ ፕሬዚዳንቱ አረጋግጠዋል። በኦሮሚያ ክልል የኢንዱስትሪዎች የማምረት አቅም ወደ 65 በመቶ ማደጉን የክልሉ ኢንቨስትመንትና ኢንዱስትሪ ቢሮ አስታወቀ። የቢሮ ኃላፊ አህመድ እድሪስ ለኢዜአ እንደተናገሩት በክልሉ ለአምራች ኢንዱስትሪ የተፈጠረው ምቹ ሁኔታ ለዘርፉ መነቃቃት ከፍተኛ አስተዋጽኦ መፍጠሩን ገልጸዋል። የኢትዮጵያ ታምርት ንቅናቄ ከመጀመሩ በፊት በክልሉ የኢንዱስትሪዎች የማምረት አቅም 46 በመቶ እንደነበር አስታውሰው በአሁኑ ወቅት ወደ 65.4 በመቶ አድጓል ብለዋል። መንግስት ለዘርፉ አስፈላጊውን ሁሉ ድጋፍ ማድረጉና አዳዲስ ኢንዱስትሪዎች ወደ ስራ መግባት ለስኬቱ መሰረት ከሆኑ ጉዳዮች መካከል ተጠቃሽ መሆናቸውን አንስተዋል። አስፈላጊው የመሰረተ ልማት ዝርጋታ መከናወኑን ጠቅሰው ክህሎት ያለው የሰው ኃይል በማቅረብ በኩልም ሰፊ ስራ እየተሰራ ይገኛል ብለዋል። ለዘርፉ ሰፊ የፋይናንስ ብድር አቅርቦት እንዲመቻች የተደረገ መሆኑን ጠቁመው ተግዳሮቶችን በቅርበት የመከታተልና የመፍታት ባህል መዳበር በመንግስትና በባለሀብቶች መካከል ያለው ቅርርብ ይበልጥ እንዲጎለብት ማስቻሉን ተናግረዋል። ባለፉት 6 ወራት ብቻ በክልሉ 300 አዳዲስ ኢንዱስትሪዎች መሳሪያ በማስመጣት ወደ ስራ መግባታቸው ከታዩ ስኬቶች መካከል መሆናቸውንም ገልጸዋል። ክልሉ አዳዲስ አምራቾችን ለመቀበል ከመቼውም ጊዜ በላይ ዝግጁ መሆኑን ኃላፊው ጠቁመው በገዳ ልዩ የኢኮኖሚ ዞን 25000 ሄክታር የተሟላ መሰረተ ልማት ያለው መሬት ማዘጋጀቱን ጠቅሰዋል። በተጨማሪም በቡልቡላና በነቀምቴ የተቀናጁ የኢንዱስትሪ ፓርኮች ለባለሀብቶች መሬት መዘጋጀቱን ጠቁመው በአዳማ በሸገር በቢሾፍቱና በሞጆ ከተሞችም እንዲሁ መዘጋጀቱን አስታውቀዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። ኢራናውያን ለመሪያቸው ቀብር እየተዘጋጁ ባሉበት ወቅት እስራኤል አዲስ ጥቃት ፈጸመች። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን በቂም በቀል በቦምብ አጋዩት በማለት ወቀሱ። ሸሪፍ ኢማም እስራኤል እንዳለችው በኢራን ላይ አዲስ ጥቃት ፈጽማለች። የእስራኤል መከላከያ ሚኒስቴር የኢራን መንግስት አቅም ለመስበር ቃል ገብቷል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው የኢራን አየር ኃይልና ባህር ኃይል በደረሰበት ጥቃት ከጥቅም ውጭ ሆኗል ብለዋል። የአሜሪካ ጦር በኢራን ውስጥ 2000 ኢላማዎችን ሲመታ 17 የኢራን መርከቦች ደግሞ ደምስሰዋል ብለዋል። በሌላ በኩል ጦርነቱ ከተጀመረ አንስቶ 1000 ሰዎች እንደተገደሉ መቀመጫውን አሜሪካ ያደረገ የሰብአዊ ድርጅት አስታውቋል። አሜሪካ በ3 ሀገራት የሚገኙትን ኤምባሲዎቿን ዘግታለች። በቀጠና የሚገኙትን የዲፕሎማቲክ ሰራተኞች ቁጥር ቀንሳለች። አሜሪካውያን አካባቢውን ለቀው እንዲወጡም አስጠንቅቃለች። ይህም በተመለከተ የተባበሩት አረብ ኤሚሬትስ መውጣት ለሚፈልጉ ደህንነቱ የተጠበቀ መተላለፊያ ማዘጋጀቷን ገልጻለች። ከጎረቤት ሀገራት ጋር በመነጋገር መተላለፊያ የተቸገሩ ሁሉ በሰላም መሻገር የሚችሉበት ሁኔታ ተመቻችቷል ተብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራንን በቂም በቀል በቦምብ አጋዩት ሲሉ ወቅሰዋል። አራጋቺ በኤክስ ገጽ ባጋሩት መልእክት ውስብስብ የሆኑ የኒውክሌር ድርድሮች እንደ ሪል ስቴት ግብይት ሲታዩ፣ ትልቅ ነገር ሲጋረድ፣ እውነታዎች ሲደበዝዙ፣ ከእውነታው የራቁ ግምቶች ፈጽሞ ሊሟሉ አይችሉም ብለዋል። የዚህ ውጤት ደግሞ በድርድሩ ጠረጴዛ ላይ ቂም በመያዝ መተኮስ ነው ሲሉ አክለዋል። በመጨረሻም ሚስተር ትራምፕ ዲፕሎማሲንና እርሶን የመረጡትን አሜሪካውያንን ከድተዋል ብለዋል። ረቡዕ ጠዋት ላይ ከደቡባዊ ቤይሩት ዳርቻ ላይ ከሀገሪቱ ዋነኛ አውሮፕላን ማረፊያ አጠገብ ጭስ ሲትጎለጎል ተስተውሏል። የቤይሩት ራፊቅ ሀሪሪ ዓለም አቀፍ አውሮፕላን ማረፊያ አሁን ላይ አገልግሎት እየሰጠ ቢሆንም አብዛኞቹ ዓለም አቀፍ በረራዎች ግን ተሰርዘዋል። የእስራኤል ጦር ቀደም ሲል አስቸኳይ ማስጠንቀቂያ በሚል ነዋሪዎች ከደቡባዊ ከተማው ዳርቻ ለቀው እንዲወጡ ጥሪ አስተላልፏል። በሌላ ዜና ኢራናውያን የመንፈሳዊ መሪ አያቶላ አሊ ሆሚኒ የቀብር ስነ ስርዓት ለማስፈጸም ደፋ ቀና እያሉ ባሉበት ወቅት የእስራኤል ኃይሎች በቴህራን ላይ አዲስ ጥቃት እየፈጸሙ ነው ተብሏል። ከዚህ ባለፈም ቀጣዩ መንፈሳዊ መሪ የመምረጥ ኃላፊነት የተጣለባቸው የኢራን ከፍተኛ ሃይማኖት መሪዎች የሟቹን አያቶላ አሊ ሆሚኒ ልጅ ሞታጃብ ሆሚኒን ለከፍተኛ ኃላፊነት ማጨታቸው ታውቋል። በሌላ በኩል ኢራን የድሮንና የሚሳኤል ጥቃቷን በጎረቤት ሀገራት ላይ አጠናክራ ቀጥላለች። ይሁን እንጂ የገልፍ ሀገራት የሚሰነዘርባቸውን ጥቃት ለመመከት ያላቸው የመሳሪያ ክምችት አስተማማኝ ነው ተብሏል። ዜናውን ስናዘጋጅ ሲኤንኤን፣ አልጀዚራን በመረጃ ምንጭነት ተጠቅመናል። በተያያዘ ዜና ኢራን ጥቃት ከተከፈተባት በኋላ ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግ ገለጸች። የሟቹ ጠቅላይ መሪ አሊ ሐሚኒ አማካሪ እንደተናገሩት ኢራን ረጅም ጊዜ ለሚቆይ ጦርነት እየተዘጋጀች ነው። አማካሪው መሐመድ ሞሃባር ዛሬ በሰጡት መግለጫ ሀገራቸው ከዩናይትድ ስቴትስ ጋር ለመደራደር ፍላጎት የላትም ብለዋል። ይልቁንም ሀገሪቱ ለተራዘመ ጦርነት ተዘጋጅታለች በማለት ድርድር እንደማይኖር አመልክተዋል። ሞሃባር ለሀገሪቱ መንግስት ቴሌቪዥን በሰጡት መግለጫ በአሜሪካኖች ላይ ስለማንተማመን ለድርድር የሚሆን መሰረት የለም፣ እስከፈለግነው ጊዜ ድረስ ጦርነት መቀጠል እንችላለን ሲሉ ተናግረዋል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ ከሀገራቸው ጦር መሳሪያ አምራች ኩባንያዎች ከፍተኛ ባለስልጣናት ጋር በዋይት ሃውስ ነገ አርብ ሊነጋገሩ መሆኑን ሮይተርስ የዜና ወኪል ዘግቧል። በስብሰባው አሜሪካ በኢራን ላይ የከፈተችውን ጥቃት ተከትሎ የነበራት ከፍተኛ መጠን ያለው የተተኳሾች ክምችት እየቀነሰ በመምጣቱ ኩባንያዎቹ ምርታቸውን እንዲጨምሩ ለማድረግ የታሰበ መሆኑ ተነግሯል። የአሜሪካ መንግስት የጦር መሳሪያ አምራቾች ላይ ምርታቸውን እንዲጨምሩ ከፍተኛ ግፊት እያደረገ ሲሆን
ፕሬዝዳንት ትራምፕ በሚጠበቅባቸው መጠን እያመረቱ አይደለም የተባሉ ኩባንያዎች ተለይተው እንዲቀርቡ ባለፈው ዓመት አዘው ነበር። የመከላከያ ሚኒስቴሩ የእነዚህን ኩባንያዎች ዝርዝር ይፋ ያደርጋል ተብሎ የተጠበቀ ነው። ከዚያም በኋላ አስገዳጅ እርምጃ ሊወሰድና ኮንትራታቸውን ሊያቋርጥ ይችላል ተብሏል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለየካቲት 25 ለዕለተ ረቡዕ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። ስድስተኛው የኢትዮጵያ ማሰልጠኛ ማዕከላት አትሌቲክስ ሻምፒዮና ነገ ይጀመራል። ስድስተኛው የኢትዮጵያ ማሰልጠኛ ማዕከላት አትሌቲክስ ሻምፒዮና ነገ ሐሙስ በአዲስ አበባ ከተማ በአደይ አበባ ዓለም አቀፍ ስቴዲየም እንደሚጀመር ታውቋል። የኢትዮጵያ አትሌቲክስ ፌዴሬሽን የሻምፒዮናውን ዝግጅት አስመልክቶ ለመገናኛ ብዙሃን በሰጠው መግለጫ እንደገለጸው ሻምፒዮናው ከየካቲት 26 እስከ 29 2018 ዓ.ም ይቆያል። ሻምፒዮናው በማሰልጠኛ ማዕከላት ለሚገኙ ወጣት አትሌቶች የውድድር ዕድል ለመፍጠርና ተተኪ አትሌቶችን ለማፍራት ዓላማ ያደረገ መሆኑ የተገለጸ ሲሆን ከ10 የአትሌቲክስ ማሰልጠኛ ማዕከላት የተውጣጡ 462 አትሌቶች በሻምፒዮናው እንደሚሳተፉ ተገልጿል። የኢሲያ አህጉራዊ ጨዋታዎች ውድድር ጊዜ ተራዘሙ። የኢሲያ እግር ኳስ ማህበር በመካከለኛው ምስራቅ በተከሰተው ጦርነት ምክንያት የአህጉራዊ ጨዋታዎችን ጊዜ አራዝሟል። የእግር ኳስ ማህበሩ ባወጣው ይፋዊ መግለጫ ከምንም በላይ ሁልጊዜ ለደህንነት ቅድሚያ እንሰጣለን ያለ ሲሆን በዚህም የኢሲያን ሻምፒዮንስ ሊግ ጨምሮ የሁለተኛው ሊግ ውድድሮች ለሌላ ጊዜ ማራዘሙን ይፋ አድርጓል። በመካከለኛው ምስራቅ ያለው የደህንነት ሁኔታ አዲስ በተቀሰቀሰው ጦርነት ምክንያት አስጊ ደረጃ ላይ መሆኑን ዓለም አቀፍ መገናኛ ብዙሃን እየዘገቡ ነው። ከኢሲያ እግር ኳስ ማህበር በተጨማሪ በተለያዩ የመካከለኛው ምስራቅ ሀገራት የሚካሄዱ የስፖርት ውድድሮች እየተራዘሙ ሲሆን ከነዚህ መካከል በኮፓ አሜሪካና በአውሮፓ ዋንጫ አሸናፊዎች መካከል የሚደረገው የፋይናል ሲማ ዋንጫ ጨዋታ ይገኝበታል። ጨዋታው በአርጀንቲናና በስፔን መካከል በማርች 27 2026 በኳታር ዶሃ እንደሚደረግ ተገልጾ ነበር። የኳታር እግር ኳስ ፌዴሬሽን ግን ፋይናል ሲማን ጨምሮ ሁሉንም በአገሪቱ የሚደረጉ ውድድሮች ላልተወሰነ ጊዜ ማራዘሙን ዘአትሌቲክ ዘግቧል። ከቀናት በፊት የኢራን እግር ኳስ ፌዴሬሽን ፕሬዚደንት ማህዲ ታጂ ሀገሪቱ በቀጣይ የዓለም ዋንጫ ውድድር ላትሳተፍ እንደምትችል ማስታወቃቸው ይታወሳል። ለግሪኩ ክለብ ኦሎምፒያኮስ የሚጫወተው የኢራኑ ብሔራዊ ቡድን የፊት መስመር ተጫዋች ማህዲ ተረሚ በጦርነት ላይ የሚገኘውን የሀገሩን ጦር መቀላቀል እንደሚፈልግ ለክለቡ ኃላፊዎች ማሳወቁንም ጎል.ኮም ዘግቧል። የእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት መርሃ ግብር ዛሬ ምሽት በሚደረጉ ጨዋታዎች ይቀጥላል። ዛሬ ብራይተን ከአርሴናል፣ ማንቸስተር ሲቲ ከኖቲንግሃም ፎረስት፣ ፉላም ከዌስትሃም እና አስቶን ቪላ ከቼልሲ በተመሳሳይ ሰዓት ምሽት 4 ሰዓት ከ30 ጀምሮ ሲጫወቱ ኒውካስል ከማንቸስተር ዩናይትድ ምሽት 5 ሰዓት ከ15 ላይ ይጫወታሉ። የሳምንቱ የመጨረሻ ጨዋታ ደግሞ በቶተናም እና በክሪስታል ፓላስ መካከል ነገ ምሽት 5 ሰዓት ላይ ይካሄዳል። ትላንት በተደረጉ ጨዋታዎች ወልቭዝ ሊቨርፑልን 2-1፣ ኤቨርተን በርንሌይን 2-0፣ ሰንደርላንድ ሊድስን 1-0 ሲያሸንፉ በርንማውዝ ከብሬንትፎርድ ያለምንም ግብ ባቻ ውጤት ማጠናቀቃቸው ይታወሳል። በሌላ ዜና በስፔን ኮፓ ዴል ሬይ የግማሽ ፍጻሜ ሁለተኛ ጨዋታ ዛሬ ምሽት 5 ሰዓት ላይ ሪያል ሶሲዳድ እና አትሌቲክ ክለብ ይገናኛሉ። የመጀመሪያው ጨዋታ በሪያል ሶሲዳድ 1-0 አሸናፊነት መጠናቀቁ ይታወሳል። ዛሬ በደርሶ መልስ ውጤት የሚያሸንፈው ቡድን በፍጻሜ ጨዋታ ከአትሌቲኮ ማድሪድ ጋር ይገናኛል። ትላንት በባርሴሎና 3-0 የተሸነፈው አትሌቲኮ ማድሪድ በመጀመሪያው ጨዋታ 4-0 ማሸነፉን ተከትሎ በድምር ውጤት 4-3 በማሸነፍ ለፍጻሜ ማለፉን አረጋግጧል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለዕለቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች እነን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ